ዘመድ ነች እውነት ነው ግን በስነ ስርዓት ገዝቷታል በገንዘብ አታሏታል ለምንድነው በአላማና በእቅድ በፕላን በስነ ስርዓት ያመጣት ሌላኛዋ ሁለተኛዋ ወላንሳ ለምንድን ነው የጠራሽው? ድና ስትመጣ ማለት ነው ይሄንን ሰውዬ እሱ ማየት የለባትም። እኔ ትውጣልኝ ከዚህ ቤት በቃ አልፈልግም እያልኩ ነው። በቃ ያሟል እንዴ አሰማም እንዴ አንተ አስወጣ። እኔ ጉሮራን ይዤ ነው ማስወጣት ሲጀመር መውጣትም ካለባት ተረጋግተን አውርተንበት ትወጣለች። ምን አባ እኔ አላወኳትም። በቃ አሁንም ዘመድን አይደል ዘመድን ብትሆን ማለት ነው ልንገራድ ከፍለው ነው ያመጣት። ዘመድ ነች እርግጠኛ ነው ናቸው አይደለም ዘመድ ነች እኮ ዘመድ መሆኗን እኮ አመንኩ። እሚቱም መታቆ ዘመድ እንደሆነች እኮ ተናገረች አወቀቻት እኮ እሱ አይደለም እያስጨነቀኝ ያለው እኔ አሁን እያስጨነቀኝ ያለው ዘመድን ብትሆን በሰነ ስርዓት ከፍሎ ነው ያመጣት ነው እያልኩ ያለው ዳንኤል። እንዴት ዘመዱና ይከፍላታል? አንተ ስታስብ ከፍሏት እንዴት ነው ማይከፍላት? አንተ እንዴ በብር እኮ ማይገዛ ሰው እኮ የለም በዚህ ሰዓት። አላማዋን ልታሳካስ ቢሆን የመጣችው እኔ ግን እንደዛ መስለኝ ብቻ ዳይሬክትሊ እነሱ ፍቅረኛሞች ነው ብላ እኮ ጭራሽ እነሱ ልታስማማ እኮ ነው እየሞከረች ያለች። እሷ ጋር እንደውም ብዙ እውነት ሊኖር ይችላል። እኔ ከዚህ በላይ የምታገስበት ምንም ምክንያት የለኝም። ጉሮሯን እንጥሏን ይዤ አውጥቼ ነው ሞራውራ ቆሻሻው ትችላለች። ያማል ጤነኛ አይደለም። ምንድነው የምትጠቅመው? በምንድነው የምትጠቅመው? እስቲ ንገረኝ። ገና ከመምጣቷ ምንድነው እሱ ያለችው? ሌላ ሚስጥር ካለ ቆይ ገና ከመምጣቷ ምንድነው እሱ ያለችው እንዴ? እነሱ እኮ ፍቅረኛሞች ናቸው ቤተሰቡን ላይ ያውቃል ከበፊትም ጀምሮ አለችኝ እኮ። እኔ ላይ እየተጫወቱ ነው ማለት ነው ያ ማለት። ስለዚህ በስነ ስርዓት በሱ ክፍያና በሱ ተገዥነት ነው የመጣቸው። ዘመድ መሆኗን አምኛ እኔ ካንተ ጋር ባልጨቃጨቅ ቆይ እሺ ተረጋግተው ልቀቀኝ ያልካን እንዴ ልቀቀኝ ማለት ነው እንደምታወራው ሰው ምን ሆነ ነው አትበለኝ በእናትህ አታውጣ አትቀመጥ። እቺ ልጅ አይታወቅም። እኔ አይታወቅም አትበለኝ። ይኸውልህ ምንም የምትጠቅመን ነገር የለም። ልንገርህ ቆይ እውነታውን ላውራህ አይደለ? ዘመድ ነች እውነት ነው ግን በስነ ስርዓት ገዝቷታል። በገንዘብ አታሏታል ወይ በሆነ ነገር አታሏታል። ይሄን ያክል ምክንያቱም ሌላ እኮ የቅርብ ዘመድ እኮ አለ። የቅርብ ዘመድ እያለ እንዴት እሷ መጣች? ገብቷል? ምትታወቅ እኔ ራሱ ማውቃቸው የሚቱ ምናምን ቤተሰቦች የፍቅር ቤተሰቦች አሉ እኮ በስነ ስርዓት እነሱ እያሉ እንዴት ይችኛዋ የሩቋ እንዴት መታ እዚህ ጋር ሽንጧን ገትራ ትከራከራለች? መጠርጠር አለ። እኔ ቤተሰቦቻችን እስከዛሬ ሞኞኛለሁ፣ በብዙ መንገድ ሞኞኛለሁ። ከዚህ በኋላ ግን እኔ ሞኝ አልሆንም። እያንዳንዱ ነገር በጥንቃቄና በጥርጣሬ ነው ማየት ያለብኝ። መጠርጠር እኮ ልክ ነው፣ ግን ማስወጣት አይደለም። በቃ እኔ ከዚህ በላይ በምንም አይነት መንገድ አልፈልጋትም። ኮተቷን ይዛልኝ ትውጣልኝ። እንደውም እነግራታለሁ። እኔ እናንተ አይደላችሁ። እሺ ዞር ባልቀቀኝ ምን ነው እቺ ነይ ከዚህ ውጪ ነይ ውጪ በቃ ውጪ ከዚህ ውጪ ለምንድን ነው ጥያቄ አያስፈልገውም። አንተ ልጅ ሰው የሚለው ቤቱ የኔ ነው አይደል? ቤቱ የኔ ነው። ዞር በል ወደዛ። ቤቱ የኔ እኮ ነው ያንቺ አይደለም አይደል? አልወጣም። ለምን ደሞ ወጣው? በራሴ ቤት ለምን ወጣለሁ? አልወጣም። አይንሽ ውጣ። በራሴ ቤት እንዴት ነው የማትወጪው? አልወጣም እያልኩ ነው። አልወጣም በቃ። ለምን ወጣለሁ? የኔ ቤት እኮ ቤቱ እኮ የኔ እኮ ነው። ምክንያትሽማ ግልጽ ነው። እኔ ምክንያቴ አንቺን ማስወጣበት ምክንያትማ ግልጽ ነው። ከልጁ ጋር በስነ ስርዓት ግንኙነት አላችሁ። ላይኖራት ይችላል። ስለምን ልጅ ነው የምታወራው? ከዳንኤል ጋራ ግንኙነት ጠንቅቀሽ ግንኙነት አላችሁ ያሉት። ስለምን ግንኙነት ነው የምታወራው? እኔ ከሱ ጋር ምን ግንኙነት? እሱ ነው ልንገርሽ አይደል? እሱ ነው ገዝቶና ከፍሎ ያመጣሽ ማለት ነው። እኔ አዎ፣ ኧረ እኔ በምንም መንገድ ሊከፍለኝም አይችልም አልከፈለኝም እያልኩ እኮ ነው። አሰማም እንደ ተሰውዬ እና ምንድነው ፍላጎትሽ? አላማሽ ምንድነው? መተሽ እኮ ከመምጣትሽ እኮ እነሱ ዳንኤልና እሷ እንደሚፋቀሩ ምናምን ነገር ስለማቅ ነው። ምን እና ብታቂ ምን አገባኝ ነው? ለምንድነው እነሱን ልታጠነክሪላቸው ነው የመጣሽው? አይደለም መጀመሪያ ማወቅ አለብን። አንተ ነኝ ምን? እሺ ከፊቴ ዞር በይ በቃ። ከፊቴ ዞር ለምን አሰማ? ከፊቴ ዞር በይ። ላታል ዝም በይ እና ነው አወራለሁ። ዝም በይ። እኔም እንማከራለን። አስገባልኝ ወደ ውስጥ ግቢ በቃ። አንዴ ግቢ ለኖር ውስጥ ውሻ
አንተ ሌላ ዓለም አለ፣ ሌላ ተልእኮ አለ። በስነ ስርዓት ማለት ነው ልንገርህ፣ ላይኖራትም ይችላል። በስነ ስርዓት ነው ያለው። እንደውም ልንገርህ እዚሁ አካባቢ ሆና ስትከታተል የነበረው ልክኛ የሆነ ነገር ስንሰማ እሱ ሮጦ የሚመጣበት ምክንያት ለዛ ነው ማለት እሺ እኮ ቀስ ብለን አሁን እሱ በሌለበት ጉሮሯን ይዘን ቶሎ ብለን እናስወጣ። ቀስ ብለን እናጣራለን። የሆነ ችግርም ቢኖርባት ራሱ እዚህ ቤት ሳይመጣ ማጣራት እንችላለን። እሱ ሳይመጣ ጉሮሯን ይዘን ገደል እንክታታት እያልኩ ነው። ሰዓቴን አትግደልብኝ፣ አትከራከረኝ። በቃ አንተ ነህ የማውቀው እኔ ሌላ ድግምት አሰርታ ነው ራሱ የመጣችው። ትናንትና ስትለጣጠፍባት ነበር እሷ እየሄደች ስታቅፋት ምናምን ነበር እዚህ ጋር ማለት ነው። ስለዚህ የሆነ ነገር አላችሁ። ሲጀመር እቺ ወላንሳ ስትሄድበት በዓላማና በእቅድ በፕላን በስነ ስርዓት ያመጣት ሌላኛዋ ሁለተኛዋ ወላንሳ ነች። ተናግሬያለሁ እኔ ከዚህ በፊትም ማለት ነው። ገባ? እሺ ምንድነው የምናደርገው? ማውጣቱ ነው ልንገርህ እኔ ግባና ኮተቷን አለቃቅመ አሰብስበ ከዚህ ቤት ውልቅ አድርገህ አስወጣል። ያ ሰይጣን መጥቶ ሳይበጠብጥ በፊት ገባህ? አሁን እንግዲህ ዛሬ አንተ ነግረዋል እዚህ መምጣት እንዳለበት ነግረዋል ወይ እያልኩ ነው እኮ። አልነገርከውም ማለት እኔም አልነገርኩትም። ማንም ሊነግረው የሚችለው ሰው የለም። ሚቱም አትነግረው። ስለዚህ በስነ ስርዓት ማለት ነው ልንገራ፣ በስነ ስርዓት ከዚች ልጅ ውጪ ሊነግረው የሚችል ሰው ማንም የለም። ከመጣ ነው ማለት። ስለዚህ ሳይመጣ እሱ ሳይመጣ በፊት እቺ ጉሮሯን ይዘን እናስወጣ። ሲመጣ ኩም ይላል ይዋረዳል ማለት ነው። ቶሎ ገብተህ ንገራት። የምትነግራት ከሆነ በቃ አሳኔ ገብተህ ንገራት። ምን ብዬ ነው የምነግራት? ምን ብዬ ነው? ትፈራታለህ እንዴ? እቃሽን ይዘሽ ውጪ በላት በቃ። እኔ ምንም አታስፈልገኝም እዚህ ጋር። ፈጣን በሊድ እቃሽን ይዘሽ ውጪ። እቃሽን ኮተትሽን ለቃቅመሽ ውጪልኝ በላት። አንቺ ሴትዮ አንቺ ቶሎ ኮተትሽን ሰብስበሽ ውጪልኝ ከዚህ ቤት። በግድ ነው እንዴ ሰው ቤት? የኔ እኮ ነው ቤቱ አይደል እንዴ? ምን ትሰሪያለሽ የሰው ቤት በግድ? ወደዚህ አትጥመልመይ። ግቢና እቃ ኮተትሽን ሰብስበሽ ውጪ ነው ያልኩሽ። ያጂ ቃሽ ለምንድን ነው የምወጣው? ለምንድን ነው ውጪ የምትለኝ? አይገባም እንደ አንተ ሰውዬ። እኔ እኮ ቤት ውስጥ ምንም ግንኙነት ልንገርሽ፣ ቤት ውስጥ ማለት ነው ኃላፊነት 50% ያለን እሷና እኔ ብቻ ነን። ከፈለኩኝ ማለት ነው አይደለም አንቺን አዲስ የመጣሽውን ቀርቶ እሚቱንም ማስወጣት ልጆቼን ራሱ ገደል መክተት ይችላል። ማባረር መብት አለኝ። አዎ መብት አለኝ ማባረር። አንቺ አይደለሽ ልንገርሽ፣ አይደለም አዲስ ሰው ማለት ነው ልንገርሽ፣ ቤት ውስጥ ያለሁት ኃላፊነቱን ወስደው እኔ ነኝ፣ እማዘውም እኔ ነኝ። ገባሽ አይደል? ስለዚህ ያልኩሽ እኔ አሁን ምክንያት ሳትጠይቂኝ ለምንድን ነው ብለሽ ሳትጠይቂኝ ግቢና ቶሎ ብለሽ እቃሽን ሰብስበሽ። አልወጣም እያልኩ ነው። መስማት ካለብህ ትሰማለህ። ስለምን መውጣት ነው የምታወራው? ሌላ ወንጀል እንድፈጽም እያበረታታችሁ። ዮናስ እኮ ነው የሚነግረው እንድገላት እያበረታታችሁ። አንተ ራስህ ካለ የምትነግረው አንተ ሰብስባልኝ ትውጣ እያልኩ እኮ ነው። አሰበው እኔ ምን ላድርግ ታዲያ? ሌላ የንዴት ጫፍ ላይ አታድርሽኝ እያልኩሽ ነው። በቃ ውጪልኝ ከቤት ውጪልኝ እያልኩሽ ነው። ውጪልኝ እያልኩሽ ነው። ለምንድን ነው የምትመታኝ? ወይኔ ሳሚ አንቺ ተወጫለሽ ወይ? ለምንድን ነው የምወጣው? አልሄድም። እንዴ አይገባም እንዴ? እናንተ ለምን አትሄዱም? እኔ ይኸውልህ በቃ እኔ አልፈልግም እያልኩ ነው። ሰበብ ትሆንብኛለች፣ በጄ የሆነ ነገር ትሆንብኛለች እያልኩ እኮ ነው። በቃ ትሰማያለሽ? አንቺ በቃ መሞት ካልፈለግሽ ወጥተሽ ሂጂልኝ እያልኩሽ ነው። አላማሽ ምንድን ነው? አላማሽ ምንድን ነው? ልንገርህ ስማኝ። እኔ እሙዬን ሳሊዝ አልወጣም። ማን ነው የሚያንኳኳው? መውጣት ካለብኝ እሙዬን ይዤ ነው የምወጣው። ምን አባሽ ነው የምትይው? ምን ስለሽ ነው የምትይው? የነገርኩህ ነው። በቃ መስማት ካለብህ ስማ። እዚህ ማን ነው? ግበታ ማን ነው? ምን አባቱ ነው? ለምንድን ነው የጠራሽው? ለምንድን ነው የጠራሽው? የልትወስዳን ነበር። ያነቀኝ እኮ ነው። አንተ ምን ፈልገህ ነው? ሳትነግረኝ ልትወስዳን ነበር።
ያማን ማን የጠራው? ወሬ ልትወስዷን ነበር እሱ። ማን ይወስዳታል? ያማን ተረጋጋ። ምን እያረጋችሁ ነው ታዲያ? ምን እንደሚቃዠው ከእንቅልፍ ነው እንደ ተነስቶ የመጣው? ምን እያረጋችሁ ነው? ማን ይወስዳታል? ልቀቀኝ እባክህ። ጭራሽ እኔን መታኝ። ልቀቀኝ። አንተ ተው በእናትህ እረፍ። አንቺ ጭራሽ ከኔ ላንግረኝ ቶ ዮናስ ተረጋጋ። አትንካው ተረጋጋ። ይኸው ያዘችኝ እኮ ይዛ እኮ ስደበድበው ይዛ ታወቀ ማለት ነው። አላማሽ ታወቀ ማለት ነው አይደል? አላማሽ ከሱ ጋር እንደሆነች ታወቀ ማለት ነው። ስለምን አላማ ነው የምታወራው? ሴራ ጠንሳችሁ እኔን ከሱ አለማለት የፈለገ ቢሆን እንዴት እሷ አልቀመጥም። እንዴት ነው የምቀመጠው? ዘመዷን ምንድን ነው ዘመድ አንቺ ዘመድኩ ዘመዷም ሆነሽ በብር ትገዣለሽ። እኔን ከሱ አለማለት ትወስዳን ነበር። ይሄ ሰውዬም እንደሚቃዠው የት ምን ልንወስዳት አልነበረም? ያማ እንዴ እኔማ ተነግሮኝ መጣሁኝ እኮ ደረስኩባት። ትወስዳት ነበር። ማን ነው የሚያስቃዠው? ይሄን ሰውዬ አፈር ብላ አፈር ያስበላው እኔማ ደርሼባለሁ። ሴራ ልጠነስስ የነበረውን ሴራ ደርሼበታለሁ። ሰውዬ ውጣልኝ። እኔ ሌላ ነገር እያወራሁ ነበር። ውጣልኝ። አንተም ሴራ ጠንሳሽ አንደኛው አንተ ነህ። ትሰማለህ? ውጣልኝ። ሌላ ነገር እያወራሁ ነበር። ወጣበት ነገር የትም አትወስዳት ነው እሱ። የትም አትወስዳት። ማንም ሊወስዳት አለ እንዴ? ነው አንቺ ነሽ ወስዳት አለ ያልሽው። ሰማኝ። እሺ ምንድን ነበር? ምን ልታረግ ነበር? እሺ ይሄንን ሰውዬ ከዚህ ቤት አስወጣ። ማን መውጣት አለበት ከዚህ ቤት። በቃ አለቀ። አንቺም ተጫዋች መውጣት አለብክ። ኧረ ወይ አሁን አየህ ሲሸውዱን እዚሁ ጋር ደግሞ ሌላ በቃ መውጣት አለብክ። ልመታው ስል እዚህ አልነችም። አሁን ደግሞ አስወጣው። በቃ ነገርኩ። መውጣት አለብህ። በቃ ከዚህ ቤት አስወጣው። ቆይ እኔ አላማሽ ምን እንደሆነ ብቻ እንደው ዛሬ እኔ ሳልወስድ የትም አልንቀሳቀስም። ጭራሽ ከኔ አሳልፋችሁ ትወስዷት ልታርቋት ነበር። ወይኔ እኔማ ደርሼባችኋለሁ። ሴራችሁንም አውቄዋለሁ በደምብ። ምን አገባ? የፈለገን ቦታ ይዘን ብንሄድ ይመለከታል። ያለኔ ፍቃድ የትም አንተ ስማኝ፣ ምንም ማረጋት ይሄንን ሰውዬ ከዚህ ቤት አስወጣ እያልኩ እኮ ነው። አሰማም እንዴ? አስወጣልሻለሁ። አስወጣው። በቃ ከዚህ ቤት አስወጣው። ግን እንዴት እንደማስወጣልሽ ያ ነበር ልትወስዳት የነበረው። ቆይ አንቺ ማብረሹ ትወጫለሽ። ለምን ደሞ ወጣው? እኔ አልወጣም። ለምንድን ነው የምወጣው? እኔ መውጣት ስላለብሽ ነው የምትወጪው ማለት ነው። እሙዬን ሳሊዝ አልወጣም። ለምን እወጣለሁ? የት ነው ይዘሽ የምትሄጂው? ይዣት ካልሄድኩ አልወጣም እያልኩ ነው። በቃ መስማት ካለብህ ሰው አለ። አንተ እኮ ነው ዝም እያልክ ያለው። ለምን አስወጣቸው? እንደው ይሄን ሰው ያስወጣው አስወጡት። በቃ አሁን ምን እየሆናችሁ ነው? እኔ ላይ እናንተ አሁን ድራማ እየሰራችሁ ነው። ስለምን ድራማ ነው የምታወራው? ተባብራችሁ እኔን ለማስወጣት እየተመካከራችሁ ነው። አሁን ድጋሚ ደግሞ የምትጣሉ ምንድን ነው? በሚስቴ ላይ የመወሰን መብት ያለኝ እኔ ብቻ ነኝ አይደለ? እሱ እኮ ነው እንደማለበብት የሆነ እኮ ያለው እሱ እኮ ነው። ማን ስለሆንክ ነው ሲጀመር? ማን ስለሆነ ሌላ ጸብና ሌላ ክርክር ሳይፈጠር ልንገር አይደል? ሌላ ጸብና ሌላ ክርክር ሳይፈጠር ያስገባትን ከፍለ ያስገባትን ገረድህንና ተላላኪህን ይዘህልኝ ውጣ። እኔ ነው የትም ወጣብኝ። የእሱ ተላላኪ እንጂ የሙ ዘመድ አይደለሽም። ቶሎ ብለህ አሁን ማለት ነው። አሁን እኔ ታዳምጠኛለህ? አሁን ከኔ ጋር እናውራ። እኔ ካዳመጥከኝ ማለት ነው እኔ ከዚህ ቤት አልወጣም። ትወጫለሽ። አልወጣም። ለምን ደግሞ አትወጪው? በቃ በቴን ሰውዬ ከዚህ ቤት ውልቅ ብላ አስወጣ። በቃ አለ ለማቶቹ ጋር ውጪ እንደውም አንቺ ለምን ነው የምወጣው? አስወጣው በእናትህ። ምን ስለሆንክ ነው የምወጣው? ሰውዬ ለምን ነው የምወጣው? መብቴ እኮ ነው ከቤቴ ማስወጣት። ጭራሽ አስወጣው ትላለች። በጣም ሚስኪኑ በቤቴ መወሰን የማልችል ሚስኪኑ ሰው እኮ ነኝ እኔ። በጣም ትቀልዳለች እንደ ደግሞ ውጣ ትላለች። እና አፏን ከፍታ ባለቤት እኮ እሱ ውጪ እንደው በህይወት እያለ ነገር እንድትናገር ያለ አላማችሁ ምንድን ነው? የሁለታችሁ አላማ ምንድን ነው? የምትመሳጠሩ የእሷን አላማ ጠይቃት እንጂ ሌላ ምንድን ነው የምትጠይቀኝ? ጭራሽ ውጣ ትላለች እንደ እና ምንድን ነው እሱ የምትይው? ምን ትላለች? ምንድን ነው እሱ መስማት አለብህ አንተ። ምንም የሚሰማሽ ነገር የለም። አሁን ቃልሽን ሰብስበሽ ዝም በል በቃ። ያማል ይሄን ሰውዬ ከዚህ ቤት ማስወጣት አለብህ።
አንደኛ ነገር ማለት ነው ወጣው ነኝ ምን እሱ እኮ ቤቴ ውስጥ አይደለም በፊትም አንቺ ነሽ ቤቴ ገብተሽ እኔ መጣሁበት ምክንያት ስላለኝ ነው ቤት ልኖር አይደለም የመጣሁት እኔ እኮ ቤት ውስጥ ቁጭ ልል አይደለም የመጣሁት እና ምን ልታረጊ አሁን ማለት ነው አጭር ነገር ልንገርክ ከዚህ ቤት እሙዬን ይዣት ጸበል ሄዳለሁ ጸበል ይዣት ድና ስትመጣ ማለት ነው ይሄንን ሰውዬ እሱን ማየት የለባትም እሱን አየችው ማለት ነው እሱን በቃ አንተ ከህይወቷ ውስጥ ወጣክ ማለት ነው በቃ አለቀ ገባክ የሚፈጠረው ነገር ብዙ ነገር አለ ከዚህ ቤት ይሄንን ሰውዬ ያስወጣው እኔ ከሱ ጋር ምንም ግንኙነት የለኝም ምንድነው ያልሽ ድገሚልኝ ያልሽ ነው ድና ስትመጣ እሱን ማየት የለባትም ነው ማለት በቃ አለቀ ምንድነው የሚሆነው ብታዩስ ካያችሁ ማለት ነው ብዙ የሚፈጠሩ ነገሮች አሉ ምንድነው ይፈጠሩ በቃ ማየት የለባትም ለምን ተናገሪ እሱ አትናገሪም እንደ ዝም ብለሽ ምንድነው አሁን ማለት ነው ሌላ ነገር ጊዜው ሲደርስ ሁሉንም ነገር ታውቃለህ አንተ ማለት ነው በቃ አለቀ እንዴ አልገባኝም ጊዜው ሲደርስ እሷ እኮ ከኔ ጋር ነው ያለችው የምታፈቅረውም የምትወደውም እኔ እሱ መሽጠፋኝ ዳነች አልዳነች እንደውም እኔ ስትድን አንተን እፊቷ ማምጣት ፈልጋለሁ ወይኔ ጉድ እሱ መሽጠፋኝ እኔ አንተ እንደምትወድ ያንተ ሚስት እንደሆነች መሽጠፋኝ እሱ ካልጠፋኝም እና ታዲያ ግን እሙዬ ድና ስትመጣ ይሄንን ሰውዬ እዚህ ቤት ማየት የለባትም በቃ ምክንያቱ ምንድነው አንቺ ሴትዮ ምን በቃ ከዚህ መራቅ አለብክ ባይርቀስ ለምን ነው ምርቀው ከዚህ ቦታ ጥፋ ባይርቀስ መራቅ አለበት በቃ አለቀ ባይርቀስ አስወጣት በእናትህ ብዙ ነገር የሚፈጠር ነገር አለ ያልኩ ነው በቃ እኔ ላንተ ብዬ ነው ምነግርህ ማለት ነው ግልጽ ማታረጊው አንቺ ተናገሪ እስቲ ምንድነው የሚፈጠረው በቃ ከዚህ ቤት ከነሱ ህይወት ውጣ አንተ መውጣት አለብህ አልጠይት ማለት ገና ብዙ ያልተፈቱ ነገሮች አሉ እኔ እኮ ታወሪያለሽ ግን አሁንም እየገባኛል ብዙ የሚፈጠረው ነገር መናገር እኮ እኔ ማለት ነው እኔ ያልኩ ያለውስ ነገር መስማት አለብህ ይሄንን ሰውዬ ማለት ነው እሙዬና እሱ ያለያያቸው ቤተሰብ ነው አልሽ በቤተሰብ ምክንያት ስለተለያዩ ይሄ ማለት ደግሞ አሁን ድና ስትመጣ ማለት ነው ከሱ ጋር ነው የምትሆነው በቃ አለቀ አንተ ከህይወታቸው ውስጥ ወጥተክ በይባፍት ፍቅረኛዋ ነው ተወደዋለች እሷም እየወደደች እሱም እየወደዳት ነው የተለያዩት ቤተሰብ የሚያውቀው ነገር ስላለ በሱ ምክንያት የተለያዩት እነሱ ወደው አይደለም የተለያዩት እሷም ተወደዋለች የሱ ፍቅር አለባት እሱም ደግሞ ያው ያየኸው ነው የሱ ፍቅር አለበት ስለዚህ ደግሞ ይሄንን ሰውዬ ከዚህ ቤት ማስወጣት አለብህ በቃ አለቀ ይሄንን ሰውዬ ካላስወጣው መቼም ሰላም አይኖርህም እያልኩ ነው እኔ ላንተ ብዬ ነው ሁሉ ነገር የምናገረው የሚገባ ከሆነ ይግባ በቃ አለቀ እያልሻለሽ እኮ በአንቺ አማርኛ ልክ ከወጡ በኋላ እሷ ከወጣች በኋላ አብረው ይሆናሉ ይሆናሉ ግልጽ ነው ይሆናሉ ይሄንን ሰውዬ ከዚህ ቤት ካላስወጣው ማለት ነው ይሆናሉ እያልኩ ነው ሰማኛለክ እሷ ማለት ነው እሱን ነው የምታገባው አብረው ይሆናሉ በቃ አለቀ ይሄ ማለት ደግሞ አንተ ከህይወቷ ውስጥ ወጣክ ማለት ነው በቃ ከዛ በፊት በይውስጥ እናንተ አብራችሁ ትሆናላችሁ ከዛ በኋላ እሱ ከዳንሽ በኋላ ነው የምታገባው ምንድነው የምትመታኝ ምንድነው የምታረግ ኦኬ ስለደገፈች እኔስ አይደለም እየደገፈኝ ስለኛ አይወጥና የትም አልሄዳትም እንድን እናደርጋለን የትም አልሄዳትም ይሄንን ሰውዬ ቶሎ ብለህ ከዚህ ቤት አስወጣው ምንድነው የምትለፈልፊ የሚቀባጥር አንቺ ለምንድን ነው የምወጣው ለምን ነው የምወጣው ልንገር አይደለ አላስወጣው አታስወጣው ለምንድን ነው ማታ አልወጣም እኔም ብሆን አልወጣም የሚሰማክ ነገር ሆነ ንገረው ያንዳንዱ የሚደረገው ነገር ላይ ከዚህ በኋላ ዳንኤል ይገባል ለምን ማየት ፈልጋለሁ የምን አንቺ ያልሽው ነገር እውነት ይሁን ውሸት ይሁን ወይኔ ጉዴ ፈላ ሰሙኝ እኔ አዳምጠኝ አንተ ራሱ ማለት ነው ህይወትክ ልታጣ ትችላለህ ገባክ ህይወትክ ልታጣ ትችላለህ ነፍስን ልታጠፋ ትችላለህ ጸጸት ውስጥ ከመግባት ውልቅ ብለህ ውጣ በቃ ከዚህ ቤት ለምንድን ነው ገና ብዙ አይወጣም አይደለም ለምንድን ነው ህይወቴን ማጠፋው ዛሬ ትወጣለህ እጠራለሁ አይደለም ህይወቴን ለማጠፋው ቸኩያለሁ ልንገርሽ ጸበል መገባበትን ጊዜ ቸኩያለሁ የማጠፋበትን ነገር ንገሪኝ ምንድን ነው የማጠፋው ውጣ ከዚህ በኋላ ጸበል የምትገባበትን ጊዜና ድና የምትወጣበት ጊዜ በጣም ቸኩላለሁ ምክንያት ንገረኝ ለምንድን ነው የምወጣው በቃ ውጣ
እንዴ ለምን ምክንያቱም ትነግረኛለህ? ውጣ እየተባልክ ነው። ውጣ በቃ። የትም አልፋታችሁ ይችላል። በጣም እኔ ስማኝ በእናትህ በእግዚአብሔር ስም አይመለስም። በቃ ይሄንን ሰውዬ ከዚህ በኋላ ማስወጣት አለብህ። በቃ አይመለሳል። በቃ መመለስ የለበትም። ንገረው። የሚሰማህ ነገር ከሆነ ንገረው። እሙዬ እንድድን አትፈልግም አንተ? ከአንተ ጋር እንድትሆን አትፈልግም ወይ? እንደ ቢምቢ ላይ ያላችሁ አስገባልኝ ማለት ተረጋግተን ነው ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ